ዛሬ እንግዲህ ምሽት 4 ሰዓት ተኩል ላይ እና 5 ሰዓት ከሩብ ላይ ጨዋታዎች ይደረጋሉ። በ19ኛው ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ጨዋታዎች የሚደረጉ ይሆናል። ዛሬ ያው አርሰናል ከአስቶን ቪላ የሚገናኝ ይሆናል። ሌላው ማንቸስተር ዩናይትድ ከወልቭስ ይገናኛሉ። ቼልሲም ከቦርንማውዝ የሚገናኝ ይሆናል። ቼልሲ ጨዋታ 4 ሰዓት ተኩል ላይ ሲል በስታንፎርድ ብሪጅ ከቦርንማውዝ ጋር የሚከናወን ይሆናል። ሌላው በዛሬ በጣም ተጠባቂ ጨዋታ እና ሁላችንም የምንጠብቀው ጨዋታ አርሰናል ከአስቶን ቪላ የሚያደርገው ጨዋታ በጣም ይጠበቃል። በኤምሬትስ ስቴዲየም እንግዲህ ባለፈው ከ24 ቀን በፊት በቪላ ፓርክ ላይ በዛ በድራማዊ ሁኔታ እንግዲህ አስቶን ቪላ ማሸነፉ ይታወሳል። አርሰናልም እንግዲህ ዛሬ ለበቀል ነው ኤምሬትስ ላይ እንግዲህ የሚገናኙት። ማን ያሸንፋል የሚለው እንግዲህ 5 ሰዓት ከሩብ ላይ ጀምሮ ምናየው ይሆናል። በዚህ ጨዋታ ላይ ከአርሰናል በኩል የማይሰለፉ ተጫዋቾች አሉ። እንደነ ካይ ሃቨርትዝ ያሉ፣ ማክስ ዶማን በዚህ በጉዳት የራቁ እንደነ ክርስቲያን ሞስኬራ አሉ። በዛሬው ጨዋታ ላይ የማይገኝ ይሆናል። እነ ካላፊዮሪ፣ ጁሪያን ቲምበርግን እስካሁን ምንም የተባለ ነገር የለም። ያው ጨዋታው ሲደርስ ነው የምናውቀው። ምክንያቱም አርቴታ ብዙ ጊዜ እንደምታውቁት ጋዜጣዊ መግለጫ ሲሰጥ በጣም በብዙ ነገሮች ድብቅ ነውና ምንም ማለት አይቻልም። ያው ጨዋታው ሲደርስ አስተላለፉ እንትን ሲል ነው። ካልሆነ ግን ያው የባለፈውን ጌም የብራይተን አስተላለፍ እንደሚደግም ነው የሚጠበቀው። በአስቶን ቪላ በኩል ያው ባለፈው ሳምንት በቅጣት ምክንያት እንደነ ማቲካሽ እና ካማራ አይነት ተጫዋቾች በዛሬው ላይ የማይገኙ ይሆናል። ኡናይ ኤምሪ እንግዲህ በእነዚህ ቦታ ላይ ያው አማራጭ ያጣል ብዬ አልጠብቅም። ምክንያቱም ኤሚቦዲያም አለ በካማራ ቦታ ላይ እሱን መጠቀም ይችላል። በማቲካሽ አካባቢም ደግሞ እንደዚሁ ተቀያሪ ስላለው ምንም ያን ያህል እንትን የሚጎዳ አይመስለኝም። ስለዚህ ከኤምሬስ ምን ውጤት እንጠብቃለን የሚለው ከምሽት 5 ሰዓት ከሩብ ላይ የምናይ ይሆናል። ሌላው ማንቸስተር ዩናይትድ በኦልድ ትራፎርድ እንግዲህ ከባለፈው ኒውካስትልን ካሸነፈ በኋላ ሌላው በኦልድ ትራፎርድ የሚያደርገው ጌም ነው። ባክ ቱ ባክ ለማሸነፍም በጣም የሚረዳው አማራጭ ነው። ምክንያቱም በአሁኑ ሰዓት ወልቭስ ያ 2 ነጥብ ይዞ 20ኛ ደረጃ ላይ እንደሚገኝ እናውቃለን። ስለዚህ ዩናይትድ ዛሬ አሸንፎ እንግዲህ ደረጃውንም አሁንም እንደሚያስጠብቅ ምናልባት ቼልሲን በቦርንማውዝ ጨዋታ ስላለው የውጤት ለውጥ የሚያመጣ ስለሆነ ምክንያቱም ተመሳሳይ ነጥብ ነው ያላቸው ቼልሲ እና ማንቸስተር ዩናይትድ። ከዚህ ጨዋታ እንግዲህ ዩናይትድ ያው ነጥብ ይዞ እንደሚወጣ ጠብቃለሁ። ምክንያቱም ግን ያው ወልቭስም ቢሆን የመጨረሻ እድሉን እየሞከረ ነው ያለው። ምክንያቱም ላለመውረድ እየታገለ ነው ያለው። አርሰናልንም ምን ያህል እንዳስጨነቀ አይተናል። ባለፈው ሳምንት ሊቨርፑልንም እንደዚሁ በጣም አስቸግሮ ስለነበር ምናልባት ኦልድ ትራፎርድ ላይ እንግዲህ ዩናይትድም እንደዚሁ ቀለል ያለ ጨዋታ ይጠብቀዋል ብዬ አልጠብቅም። ያው እንደሚታወቀው በዩናይትድም በኩል የማይሰለፉ አሉ። ካፕቴን ብሩኖ ፈርናንዴዝም ያው ከባለፈው ጉዳት ስላላገገመ በዛሬው ጨዋታ ላይ የማይገኝ ይሆናል ማለት ነው። ስለዚህ እናንተም መረጃዎቹን ከወደዳችኋቸው እንግዲህ ይህን ቻናል ፎሎ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ።